ፊልሙ የሚጀምረው ራያን ለአንድ የፒዛ ቤት ውስጥ ለጀስቲን ዘፈን እየዘፈነለት እያሳየን ነው። ጀስቲን ሁለቱም በሎስ አንጀለስ እየኖሩና እድሜያቸው 30 ቢሆንም ምንም ትልቅ ነገር ስላላከናወኑ የሐዘን ስሜት እንደሚሰማው ለራያን ነግሮት ወደ ኦሃዮ ቢመለሱ እንደሚሻልም ሐሳብ ያቀርባል። ራያን ስራ የለውም። ጀስቲንም ቢሆን በአንድ የቪዲዮ ጌም ኩባንያ ውስጥ በረዳትነት የሚሰራበትን ስራ አይወደውም። በተጨማሪም ጀስቲን ጆሲ የተባለችውን አስተናጋጅ ቢወዳትም ሊያነጋግራት ግን ሲፈራም እናየዋለን። ከዚያም ሲወጡ የራያን አሮጌ መኪና በአንድ የጭፈራ ቤት ፊት ለፊት ተበላሽቶ ወረፋ እየጠበቁ ሳሉም ሰዎች እያፌዙባቸው ከኋላቸው ያለ ትልቅ ኤስዩቪ መኪና ክላክስ እያደረገ መብራትም እያበራባቸው ራያን በመጨረሻ መኪናውን አስነስቶ መንዳት ሲጀምር ኤስዩቪ መኪናውም ተጋጅቶት ራያን ከመኪናው ወርዶ በኤስዩቪ ውስጥ ባሉ ሰዎች ላይ መጮህ የጀመረ ሲሆን እነሱም አደገኛ የአልባንያ ወሮበሎች ይመስላሉ። ከኋላ የተቀመጠው አንዱ ሰውዬ በአይኑ ላይ ጠባሳ ያለበት ሲሆን በሁለት ቆንጆ ሴቶች ተከቦ ሁሉም ሰዎችም በራያን ይስቃሉ። በማግስቱ ጀስቲን ፓትሮልማን ኤሌ ለተባለ የቪዲዮ ጌም ያቀረበውን ሐሳብ በስራ ቦታው እያስተዋወቀ ሲሆን ሐሳቡን ለማብራራት እንዲረዳው እንደ ሎስ አንጀለስ ፖሊስም የለበሱ ሁለት የልብስ መስቀያ ምስሎች ቢያመጣም ነገር ግን በኩባንያው ያሉ ሰዎች ፍላጎት ያሳዩ አይመስሉም። የጀስቲን አለቃም የእሳት አደጋ ሰራተኞችና ዞምቢዎች የበለጠ ተፈላጊ ናቸው ብሎ እያሰበ ስለዚህ ኩባንያው የእሳት አደጋ ሰራተኞች ከዞምቢዎች ጋር በሚል ጌም ላይም ለመስራት ይወስናል። ራያን በፓርክ ውስጥ ከትንንሽ ልጆች ጋር የአሜሪካን ፉትቦል እየተጫወተ ሲሆን ጨዋታውን በጣም በኃይልና በበላይነት ነው የሚጫወተው። ከልጆቹ አንዱ ተበሳጭቶ ራያንን በምን ስራ እንደሚተዳደርም ጠይቆት ልጁም ለአባቱ ራያን ራሱን እንደ አሰልጣኝ የሚቆጠር ምንም የማይረባ ሰው እንደሆነ ይነግረዋል። ጀስቲን ከራያን ጋር አብረው ወደሚኖሩበት አፓርታማ ተመልሶ ራያን በሰኔ ወር ወደሚደረግ ጭንብል የማጥለቅ ድግስ ሊሄዱ ስለሆነ የመንፈስ ልብስ ለብሶም አይተን ጀስቲን ልብሱን ስለማይወደው በምትኩ ቀደም ብለው የተጠቀሙባቸውን የኤልኤፒዲ ዩኒፎርሞችን ለመልበስም ይወስናሉ። ጀስቲን ኩባንያው የቪዲዮ ጌም ሐሳቡን እንደገዛው ለራያን ዋሽቶት የሚሄዱበት ድግስ ደግሞ ጭንብል የማጥለቅ ድግስ ሳይሆን ብላክ ታይ ማስኩሬድ ቦል የተባለ የሀብታሞች ዝግጅት ሆኖ አግኝተውት ምንም እንኳን ራያን እና ጀስቲን የኦሃዮ ልጆች ቢሆኑም በሎስ አንጀለስ በሚገኘው በዚህ ድግስ ላይ ብዙ የድሮ ጓደኞቻቸው ተገኝተው ነበር። እዚያ ያሉ ራያን በኮሌጅ ፉትቦል ወቅት የነበረውን ትልቅ የድል ዝግጅት በቲቪ እየተመለከቱ የራያን የድሮ ጓደኞች ከዛ በኋላ ምን እንደደረሰበት ሲጠይቁት እሱ ጉዳት እንደደረሰበት ይነግራቸዋል። ከኮሌጅ በኋላ በህይወቱ ምን እንደተፈጠረ ሲጠይቁት ደግሞ ለአንድ ጊዜ የሄርፒስ መድኃኒት ማስታወቂያ ላይ መስራቱን ነግሯቸው እንደገና ስኬታማ እንዳልሆኑም ስለተሰማቸው ጀስቲን እና ራያን ድግሱን ለቀው ለመውጣት ወስነው ሲሄዱ ጀስቲንም የቪዲዮ ጌም ሐሳቡን እንዳልሸጠው በዛውም ይናዘዛል። በመንገድ ላይ ሲጓዙ ብዙ ሴቶች እያዩቸው እንደሆኑ ተገንዝበው ድንገት የሴቶች ቡድን መጥተው ይህ የጨዋታ አካል ነው በማለትም ስመዋቸው ይሁም ከአንዳንድ ልጆች ላይም ጓ በማለትም ሐሺሽም ወስደው እያጨሱ ጀስቲንና ራያን ፖሊስ መስሎ መታየቱንና የሚሰጣቸውን ትኩረትን በጣም ወደውታል። ጀስቲን እና ራያን ቀደም ብለው ወደ ነበሩበት የፒዛ ቤት ተመልሰው ከውጪም ያንኑ ያለፈው ምሽት የኤስዩቪ መኪናም ተመልክተው ወደ ምግብ ቤቱ ሲገቡ የአልባንያ ማፊያ ተከታዮች የቤቱ ባለቤት ጆርጂንም ንግዱን እንዲሸጥ ሲያስገድዱት አግኝተዋቸው ጀስቲን እና ራያን ጣልቃ በመግባት የማፊያዎቹ ሰዎች እንዲወጡ ሲያደርጓቸው ሁሉም ሰዎችን በደስታ ጮኸውላቸው አስተናጋጇ ጆሲ በጀስቲን ላይ ፍላጎት አሳይታም አብረው ለመገናኘትም ቀጠሮ ይይዛሉ። የአልባንያ ማፊያ መሪዎች ለአለቃቸው ሞሲ አንዳንድ ተራ ፖሊሶች በጆርጂ የፒዛ ቤት እንዳስቆሟቸው ሲነግሩት ሞሲ ተበሳጭቶ በከተማ ውስጥ ሕግ የሚያወጣው እሱ እንደሆነም ተናገረ። በማግስቱ ራያን እንደ ፖሊስ እንዴት መሆን እንደሚቻል ለመማር በኢንተርኔት ቪዲዮዎችን በማየት ጊዜውን እያሳለፈ በተጨማሪም በኢቤይ ላይ የሚሸጥ ያገለገለ የፖሊስ መኪና አግኝቶ ራያን ለጀስቲን በስራ ቦታው ላይ መቼ እንደገና እንደ ፖሊስ መልበስ እንደሚችሉ መልእክት ቢልክለትም ሆኖም ጀስቲን የጥሩ ሐሳብ ስለመሆኑ እርግጠኛም አይደለም። ከዚያም ጀስቲን ከአለቃው ፋየር ፋይተር ቨርሰስ ዞምቢስ በሚለው ስብሰባ ላይ ማስታወሻ እንዲይዝ የሚገልጽ መልእክት ቢደርሰውም ጀስቲን ግን ስራውን ትቶ ለመውጣት ይወስናል።
ጀስቲን ወደ ቤት እየነዳ እያለ አንድ የፖሊስ መኪና አስቆሞት ቢደነግጥም ነገር ግን የፖሊስ መኪናውን የሚነዳው ራያን ነበር። መኪናውንና መብራቶቹን ከኢንተርኔት የገዛ ሲሆን ለመኪናው በር የሚሆኑ ምልክቶችን ደግሞ ራሱ አሰርቷል። ራያን እድገት እንደሚገባው ስላመነ በዩኒፎርሙ ላይ የሳጅንነት ማዕረግ ሳይቀርም ለጥፏል። ራያን እና ጀስቲን በአንድ የሴቶች ክበብ ውስጥ ስለተነሳ ጠብ ጥሪ ደርሷቸው እዚያ ሲደርሱ አንዲት ሴትም ሁለት ሌሎች ሴቶች እየተጣሉ እንደሆነ ተነግራቸዋለች። ሁለቱ የተጣሉ ሴቶች በጣም ጨካኞች ናቸውና ልክ በቲቪ ላይ እንደሚታይ ትርኢት እየተደባደቡ ራያን እና ጀስቲንም ጠቡን ለማስቆም ቢሞክሩም አንደኛዋ ሴት ግን ክፉኛ ትደበደባቸዋለች። ይህ በእንዲህ እንዳለ ጀስቲን ከጆሲ ጋር ዴት ወጥቶ በቆይታቸው ወቅት ሜካፕ አርቲስት የመሆን ምኞቷን አካፍላው እንዲሁም ከተገቢው ውጪ የሆኑ ወንዶችን በመሳብ ረገድም ስላላት ችግር ጠቅሳ ስለሚያስፈራትም አንድ ጠንካራ ሰውዬ ትነግረዋለች። በሚቀጥለው ጊዜ ሲገናኙ ጀስቲን እውነተኛ ፖሊስ እንዳልሆነ ለማስረዳት ቢሞክርም ነገር ግን ጆሲ ልብሷን ስታወልቅ ጀስቲንም ቃላት አጥሮት እነሱ ሳያውቁም ከውጪ ሆኖ የአልባኒያ ማፊያው ተከታዮችን በኤስዩቪ መኪና ውስጥ ሆነው ትዕይንቱን በመስኮት ይመለከታሉ። ጀስቲንና ራያን ቀኑን ሙሉ በፖሊስ መኪና ውስጥ በመዞር እየተዝናኑ ምሽት ላይ እውነተኛ ፖሊሶች በሆኑት ኦፊሰር ሲገርስና ጓደኛውን ማስቆመዋቸው እነሱም የራያንን የሳጅንነት ማዕረግ አይተው ለተፈጠረው ችግር ይቅርታ ጠይቀዋቸው ሊሄዱ ሲሉ በአቅራቢያው ያለ የሃርድዌር ሱቅ ደወል ጮሆም አራቱም ለመመርመርም ወደ ውስጥ ገብተው እውነተኛዎቹና ሐሰተኞቹ ፖሊሶች አካፋ የያዘ ወንጀለኛን ለመፈለግም ተከፋፍለው ሐሰተኞቹ ፖሊሶች አካፋ የያዘ በአደንዛዥ ዕፅ የናወዘ ኤሽያዊና አንድ ትልቅ ራቁቱን የሆነ ሰው አግኝተው ሰውየው ጀስቲን ላይ ዘሎ በመውጣት መራቢያ አካሉንም በጀስቲን ፊት ላይም እያሻሸ ማንገላታው። እውነተኛዎቹ ፖሊሶች ገብተው ወንጀለኛውን ለመፈለግ ዳግም እንዲከፋፈሉ ሐሳብ ቢያቀርቡም ነገር ግን ጀስቲንና ራያን በምትኩ መሸሽ ጀምረው እውነተኛዎቹ ፖሊሶች ቢያዩአቸውም ግን እነሱም አያስቆሟቸውም። ራያን የፖሊስ መኪናውን ወደ ፓርክ በመንዳት ቀደም ሲል አብረዋቸው የተጫወቱትን ልጆች እያስፈራራቸው ጆሲ ለጀስቲን በጭንቀት ድምፅ ደውለው ወደ ፒዛ ቤቱ እንዲመጣ ጠይቀው ራያንና ጀስቲን ወደ ቦታው ፈጥነው በመሄድ ሞሲን አገኙት። ሞሲ ጀስቲን ከጆሲ እንዲርቅ እየነገረው ደጋግሞ መጥቶትም ራያንም ለጀስቲን ለመከላከል ቢሞክርም ሞሲ ግን አይመለስም። በዚህም ጀስቲን ፖሊስ መስሎ መታየቱን የሚያቆምበት ጊዜ አሁን እንደሆነም ይገነዘባል። በማግስቱ ጀስቲን ፖሊስ መስሎ መታየት ምን ያህል ከባድ ቅጣት እንዳለው በኢንተርኔት ሰርች አድርጎ ምን ያህል አደጋ ሊፈጥርባቸው እንደሚችሉም ሲያውቅ እሱና ራያን ወደ ፖሊስ ጣቢያው ሄደው ሊናዘዙ ወስነው ነገር ግን ኦፊሰር ሲገርስ አይቷቸው ወደ ጎን ሲወስዳቸው ጀስቲንም ሞሲ የፒዛ ቤቱን ለማስፈራራት ስላደረገው ሙከራ ይነግረዋል። ሲገርስ ስለ ሞሲ እንደሚያውቅ ነገር ግን ለመመርመር በቂ በጀት እንደሌለው ሲናገር ራያን ራሳቸው እንዲመረምሩ ሐሳብ አቀርቦም ከጣቢያው የፖሊስ መሳሪያዎችን ተውሰው በሞሲ መደበቂያ ላይም ክትትል ያደርጋሉ። ራያን በልብሱ ላይ ባጁን እንደ ሀብል አንጠልጥሎ ራሱንም መርማሪ ብሎ ጠርቶ የሞሲን መደበቂያ በተሻለ ሁኔታ ለማየት በአቅራቢያው ወዳለ አፓርታማ ሄደውም አፓርታማው የነታሻ የተባለች ሴት ሲሆን እሷ በአደንዛዥ ዕፅ የናወዘች ሴት ስትሆን ራያን ዩኒፎርም ለብሶ ስታየው ከእሱ ጋር ሌላ ነገር አማራት። ሞሲ ትልልቅ ጥቁር ሳጥኖችን ሲቀበልና ከአንዲ ጋርሲያ ጋርም ሲገናኝም ይመለከታሉ። አንዲ ጋርሲያ የራያንና የጀስቲን ባጅ ቁጥሮች ስለሚለያዩ የፌዴራል ወኪሎች ሊሆኑ ይችላሉ ብሎ ስለጠረጠረ ሞሲ እንዲጠነቀቅም ማስጠንቅቆት ይህንን የሰሙት ጀስቲንና ራያን በፌዴራል ወኪልነት በመጠርጠራቸውም ተደስተው እናያቸዋለን። በጥቁሩ ሳጥን ውስጥ ምን እንዳለ ለማወቅ ስለፈለጉ እቃውን የሚያደርሰውን ፑፓ የተባለውን ሹፌር ይዘውት ሄደው ፑፓን በማስፈራራት መረጃ ለማግኘት ሲሞክሩ እሱም ሞሲን ስለማይወደው ሊረዳቸውም ይስማማል። በዚያ ምሽት ሞሲ ድግስ ስላለው በሳጥኖቹ ውስጥ ያለውን ለማየት በሚስጥር ለመግባት አቅደው ጀስቲን ተመሳስሎ እንዲገባ ጆሲ እንደ ፑፓ አድርጋን ቀይረው ድግሱ ላይ ሞሲ ጀስቲንን አደንዛዥ ዕፅ እንዲወስድም አስገድዶት ጀስቲን ከአንዱ የሞሲ ረዳት ጋር ተጣልቶም አሸንፎት ከዚያም ራያንን ወደ ውስጥም አስገባው። ወደ ምድር ቤት ሾልኮ በመግባት ጥቁር ሳጥኖቹ ከፖሊስ የተዘረፉ መሳሪያዎችን እንደያዙም ያውቃሉ። ራያን ምርመራውን መቀጠል ቢፈልግም ጀስቲን ግን በጣም ርቀው እንደሄዱ እያሰበ በዚያው መሃል የራያን የኮሌጅ ፉትቦል ጉዳት የደረሰው በአንድ ድግስ ላይ ከጣሪያ ላይ ሲዘል እንደነበረም ይገለጣል። ራያን ጀስቲንን ለራሱ የማይቆም ፈሪ ብሎ ከሶት ራያንም ስለ ሞሲ ያወቁትን ለፖሊስ ጣቢያ ሪፖርት ለማድረግ ሄዶ
ሞሲ የፒዛ ቤቱን ለመውሰድ የሚያስጨንቀው ወንጀል ሲፈጽም ማስረጃዎችን ከፖሊስ ለመደበቅ ከሚጠቀምበት ዋሻ ጋር ስለሚያያዝ እንደሆነ ይገልጻል። ማስረጃውን ለሲገርስ ሊያሳይ ሲል ሲገርስ የውስጥ ምርመራ ኃላፊውን እንዲጠሩ የወሰነ ሲሆን እሱም አንዲ ጋርሲያ ሆኖ ተገኘ። ጋርሲያ ማስረጃውን ተመልክቶም ራያንም ኮፒ ቤት እንዳስቀመጠ ነግሮትም ከቦታው ወጥቶ ራያን ወደ ቤት ተመልሶም በጣም ሲጨነቅ እናየዋለን። ይህ በእንዲህ እንዳለ ጀስቲን እንደገና ፓትሮልማን ኤሌ የተባለውን ጌም ለማስተዋወቅ ወስኖ ጀስቲን ሀሳቡን እያቀረበ እያለ ራያን በተግባር ውስጥም ይታያል። የጀስቲን ጌም የተለየ የሆነው ተጫዋቹ እውነተኛ ፖሊስ የመሆንና የተኩስ ልውውጥ ውስጥ የመሆን ልምድ ስለሚሰጠው ነው። ራያን ቤት ገብቶ ሁሉም ነገር ሰላም መስሎት ነበር። ነገር ግን ድንገት አንድ ሰው በደረቱ ላይ ተኩሶ መጥቶት እንደ ዕድል ሆኖ ራያን ጥይት የማይበሳው ልብስ ለብሶ ስለነበር በመስኮት ተወርውሮ በቆሻሻ መጣያ አርፎ ከማፊያዎቹ እያመለጠ እያለ ተኩስ ተከፍቶበትም አንድ ሙሰኛ ፖሊስ የጀስቲንን የሥራ ፕሬዘንቴሽን አቋርጦት የተኩስ ልውውጥም ይጀምራል። ጀስቲን ሲያመልጥም አለቃውም ተኩሱ የፕሬዘንቴሽኑ አካል መስሎት ሐሳቡን ወዶት ጌሙን ለመስራትም ይወስናል። መጥፎቹ ሰዎች ራያንን ይዘውታልና ጀስቲን ወደ እነሱ ካልመጣ እንደሚገሉትም ይዝታሉ። ጀስቲን ለፖሊስ ሁሉንም ነገር ለመናገር ወስኖ ከዚያም ወደ መጥፎቹ መደበቂያም ይሄዳል። ይህ በእንዲህ እንዳለ መጥፎቹ ሰዎች ራያንን እያሰቃዩ ሲሆን ጋርሺያ የተባለው ፖሊስም እጅ አለበት። ጀስቲን በሚስጥር መግቢያ በኩል ወደ መደበቂያው ገብቶ ጋርሲያም ራያንን ለመግደል ሲያቅድ ሰምቶት ዋናው ወንጀለኛ ሞሲ ግን በምትኩ ጋርሲያንም ገደለው። ጀስቲን ይህንን ሰምቶ ራያንን ለማዳን ቢሮጥም ነገር ግን መሳሪያም አልነበረውም። እንደ ዕድል ሆኖ ፖሊስ ሲገርስም እዚያ ሲሆን እሱም መሳሪያም ይዞ ስለነበር ሲገርስ አንዱን መጥፎ ሰው ሲመታው ሌሎቹም እየሸሹ ሲገርስ መጥፎቹን ሰዎች ለመከተል ቢፈልግም ነገር ግን መጀመሪያ ጀስቲንና ራያንም እንዲወጡ ይነግራቸዋል። ምክንያቱም የፖሊስ ዩኒፎርም መልበስ ከባድ ስራ እንጂ መዋቢያ እንዳልሆነም ያስረዳቸዋል። ሆኖም እነሱ እሱን የመርዳት ኃላፊነት ስለተሰማቸው የተሰረቁ መሳሪያዎችን ወስደው ምንም እንኳን ልምዱ ባይኖራቸውም ሲገርስን ለመርዳት ይሞክራሉ። እንደ አጋጣሚ ሆኖ ሲገርስ ብቻውን ስለሆነም የተሸነፈ ይመስላል። ስለዚህ ጀስቲንና ራያን ከቦታው እንዲሸሹ ነግሯቸው ሞሲ ጀስቲንና ራያንን ተከትሎም ጀስቲንን ተኩሶበት ከራያን ጋር መጣላት ይጀምራል። ጀስቲን መሳሪያውን አግኝቶ ሞሲን ለመምታት ሲሞክር በስህተት ጓደኛውን ራያንን መቶት ሞሲ ሊገላቸው ሲል ሲገርስ ደርሶ ሞሲንም ገሎት ጓደኞቹንም አድኗቸው ሲገርስ ጀስቲንና ራያንን ለፖሊስ አሳልፎ ሳይሰጥ እንዲሄዱ ይፈቅድላቸዋል። አሁን ጀስቲን የሰራው ጌም ብራዘርስ ኢን ብሉ ወይም ወንድማማቾች በሰማያዊ በሚል ስም ተሰይሞ በጣም ስኬታማ ሆኖ ራያንም እውነተኛ ፖሊስ ለመሆን ወስኖ ጀስቲን ለጆሲ ያለውን ስሜት ገልጾላት ሲሳሳሙም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ